ማተር ያደርጋል because force is a vector ብለናል። አሁን ደግሞ what is net force because net force አሁን ብዙ ጊዜ ዝም ብለን ፎርስ እንወስዳለን እንጂ ኔት የሚለው ነገር ኮንሲደር አናደርግም። ብዙ ሰው ኔት ፎርስ ሲል አንሰማም። ዝም ብለው ፎርስ ሲል ፎርስ is equal to mass times acceleration ከምትሉ ፎርስ ኔት ብላችሁ ያዙት። because single object may have what multiple applied object ሊኖረው ስለሚችል weight አለ ግዴታ። ለምሳሌ እንደዚህ አይነት ኦብጀክቶች ኮንሲደር ስታደርጉ ቴንሽንም ኮንሲደር ታደርጋላችሁ፣ weight ኮንሲደር እናደርጋለን። ኢንክላይን ፕሌን ከሆነ ደግሞ ሌላም ነገር አለ፣ ኤምጂ ሳይን ቴታ የምንለው ፍሪክሽን፣ ብዙ ነገር፣ ኖርማል ፎርስ፣ አፕላይድ ፎርስ፣ ፍሪክሽን፣ ቴንሽን፣ እነዚህ ፎርሶች ሊኖሩ ስለሚችሉ ዝም ብለን ፎርስ አንልም። ኔት ፎርስ ዘ ኢኩቫለንት ፎርስ ማለት ምን ይባላል? ሌላ ስሙ ሪዛልታንት ፎርስ። ኢት ዲተርማይንስ ዘ ኦቨርኦል ዋት አክሰለሬሽን ኤንድ ዳይሬክሽን። ስለዚህ ኢፍ ፎርስ ኔት እቺ ኔት ናት። ኢፍ ፎርስ ኔት ኢዝ ኢኳል ቱ ዜሮ ፎርስ ኔታችን ዜሮ ከሆነ ኦብጀክቱ አት ሬስት ነው ያለው ኦር አት ኮንስታንት ቬሎሲቲ ነው ያለው። ምን ማለት ነው? ፎርስ ዜሮ ከሆነ ፎርስ ኔት ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን አላልንም? ፎርስ ዜሮ ስናደርገው ምንድን ነው? ፎርስ ዜሮ ነው ማለት አክሰለሬሽን ኢዝ ዜሮ። አክሰለሬሽን ዜሮ የሚሆንበት ሁለት ኮንዲሽን አለ። ሙቪንግ ኦብጀክት አክሰለሬሽን ዜሮ ሊሆን ይችላል። ብዙ ጊዜ የሚመስለን አክሰለሬሽን ለሬስት ብቻ ነው አይደለ? አት ሬስት ያለው ኦብጀክት ብቻ ነው አክሰለሬሽን ዜሮ የምንለው ይመስለናል። ግን አት ሬስት ላለው ኦብጀክትም አክሰለሬሽን ዜሮ ነው፣ ለኮንስታንት ቬሎሲቲም አክሰለሬሽን ዜሮ ነው። የሚንቀሳቀሰው ኦብጀክት እንዴት ነው አክሰለሬሽኑ ዜሮ ሊሆን የሚችል? ቢኮዝ አክሰለሬሽን ማለት ቼንጅ ኦፍ ቬሎሲቲ ኦቨር ታይም ስለሆነ ቼንጅ ኦፍ ታይም። ቬሎሲቲ ቼንጅ ካላደረገ አክሰለሬሽን ምንድነው ማለት ነው? ዜሮ ነው ማለት። ቬሎሲቲ ነው ያልኩ፣ ስፒድ አላልኩም። ልዩነት አለው። ኔት ፎርስ ስታይ አሁን ለምሳሌ እዚህ መኪና ላይ ሁለት ፎርሶች አሉት። በሁለት መኪና ይሄ ትልቅ መኪና ነው፣ ጭቃ ላይ ሰምጠዋል። መጎተት ፈለግን እንበል በሁለት በ60 እና በ30 በስንት ነው የጎተቱት ማለት ነው? በ90 ማለት ነው። ይሄ ግን አንዱ ወደዚህ አንዱ ወደዚህ ስንት ነው ማለት ነው? ኢፌክቱ ስንቀንሰው 30 ሲቀነስ 10 20። ስለዚህ ዳይሬክሽኑ አይተን ዳይሬክሽኑ ማተር ያደርጋል። አንዳንዴ ይቀነሳል፣ አንዳንድ ጊዜ ደግሞ እንደምራለን ኔት ፎርስ ስለሆነ። አሁን ስለ ግራቪቴሽናል ፎርስ እኔ what is ግራቪቴሽናል ፎርስ? ዌይት ማለት ብዙ ጊዜ ዌይት እና ማስ፣ እስኪ ዌይት እና ማስ ሪሌት አድርጉ ስትባሉ ማስ ኢት ዳዝ ኖት ቼንጅ ኤቭሪዌር። እዚህ ዩኒቨርስ ላይ አንድ ኦብጀክት ይዛችሁ ማርስ ላይ ብትሄዱ፣ ጁፒተር ላይ ወይም ጨረቃ ላይ ብትሄዱ አይቀየርም። ቢኮዝ ማስ ማለት ኢት ኢዝ ዘ አማውንት ኦፍ ኳንቲቲስ ኢንሳይድ ዘ ኦብጀክት ማለት ነው። ዘ ማተር ዘ አማውንት ኦፍ ማተር ነው የሚገልጽልን ማስ። እዚህ ጋር ለምሳሌ ሌትስ ሲ ዚስ ኢዝ ኤርዝ ዚስ ኢዝ ሙን ኦር ሌላ ማርስ ማሱ 80 ኪሎ ግራም ነው። አሁንም 80 ኪሎ ግራም። አንድ ሰው ጨረቃ ላይ ስለሄደ ማሱ ይቀየራል እንዴ? ዌይቱ ነው የሚቀየረው እንጂ ማስ አይቀየርም። ማስ ነቨር ቼንጅስ። ቼንጅ ሊያደርግ አይችልም። ከየት ሊመጣ ይችላል? ክብደት ለምሳሌ ክብደት ቀነስኩኝ ነው የምንለው፣ አማርኛ ተርሙ ክብደት ነው። አሁን ግን መጠነቁስ ነው። ማስ ማለት መጠነቁስ ማለት ውስጡ ላይ ያለ ማተር ማለት ዘ አማውንት ኦፍ ማተር። ስለዚህ ማስ ኤልዌይስ ኮንስታንት ነው። ዌይት ግን ምን ሊያደርግ ይችላል? ኢት ዲፔንድስ ኦን ዘ ሎኬሽን። አይደለም ከአንድ ፕላኔት ወደ አንድ ፕላኔት፣ ከአንድ ከተማ ወደ አንድ ከተማ ስትሄዱ ራሱ ዌይት ይቀያየራል አይመስልም? ምክንያቱም ዌይት ማለት ማስ ታይምስ ግራቪቲ። ስለዚህ ዌይት ማስ ላይ ሳይሆን ግራቪቲ ላይም ዲፔንድ ይሆናል ማለት በቦታ በሎኬሽንም ዲፔንድ ይሆናል። እዚህ ከፍታ ላይ እዚህ ጋር ሆናችሁም ክብደታችሁ አንድ አይደለም። ቢኮዝ ግራቪቲ ቼንጅ ያደርጋል ማለት ነው። አንድ ፕላኔት ላይ 800 ኒውተን ነው፣ እዚህ ግን 128 ኒውተን። አያችሁ በጣም ይቀንሳል ማለት ነው። ለምሳሌ ጨረቃ ላይ 1/6 ነው የክብደታችሁ የሚቀንሰው። እዛ ሄዳችሁ 1/6 ትሆናላችሁ። ምን ማለት ነው? 60 ኒውተን ከነበራችሁ መሬት ላይ ጨረቃ ላይ ስትሄዱ 10 ናችሁ ማለት ነው። ክብደታችሁ ነው ግን ማስ አይደለም። ኢን ዲፕ ስፔስ ኒርሊ ዌይትለስነስ የሚመስለን ነገር ምን ስላለ ነው? ስፔስ ላይ ኦር ቫኪዩም ላይ ግራቪቲ ዜሮ ስለሆነ ማለት ነው። ቫኪዩም ላይ ስንሆን ስለዚህ ምን ይሆናል ማለት ኦብጀክት ቫኪዩም ላይ ፎል ማድረግም አይችልም ግራቪቲ ዜሮ ስለሆነ። ስለዚህ ማስ አይቀየርም። ዌይት ግን ኢት ዲፔንድስ ኦን ግራቪቲ ፍሮም ሎኬሽን ቱ ሎኬሽን ይለያያል ማለት ነው። ኖርማል ፎርስ ደርሰናል። ዋት ኢዝ ኖርማል ፎርስ? ኖርማል ፎርስ ማለት ምንድነው ብለናል? ኢት ኢዝ ኤ ሰፖርቲንግ ፎርስ ታይፕ ኦፍ ኮንታክት ፎርስ ነው። ግዴታ ኮንታክት ይፈልጋል። ኢት ኢዝ ኤልዌይዝ እዚህ ጋር ጽፌያለሁ ፐርፔንዲኩላር ቱ ዘ ሳርፌስ። አያችሁ ኢት ኢዝ ፐርፔንዲኩላር ቱ ዘ ሳርፌስ ግዴታ ነው። ይሄ እንደ ኢንክላይን ቢሆንስ ትላላችሁ። ሁለት አይነት ሳርፌስ እንሳል። አንድ አይነት ሆሪዞንታል ሳርፌስ ነው እንደዚህ ያስቀመጥን፣ አንድ ደግሞ ኢንክላይንድ ነው እንደዚህ ያስቀመጥን።
ስለዚህ ኖርማል ፎርስ ብዙ ጊዜ ተማሪ የሚመስለው እንደዚህ ነው። ይሄም እንደዚህ እዚህ ጋም እንደዚህ ቨርቲካል ማለት ይሄ ዋይ አክሲስ ዚስ ኢዝ ኖርማል ፎርስ እዚህ ጋም ኖርማል ፎርስ ይመስለዋል። ኖ እንደዚህ አይደለም። ኖርማል ፎርስ እዚህ ጋር ለሰርፌሱ ነው ኖርማል መሆን ያለበት እንጂ ቨርቲካል ማለት አይደለም። ዋይ አክሲስ ላይ ማለት አይደለም። ይሄ ቨርቲካል ዋይ ሆሪዞንታል ኤክስ ስንለው 90 ዲግሪ አለ። የስ እዚህ ጋር ትክክል ነው። እዚህ ጋር ግን ለዚህ ነው ፐርፐንዲኩላር መሆን ያለበት እንጂ ለሆሪዞንታል አይደለም። ከዚህ ጋር ሳይሆን ከዚህ። ስለዚህ ለሱ ሆሪዞንታል ስንል ለሱ ፐርፐንዲኩላር ስናደርግ እንደዚህ እናደርጋለን። ስለዚህ ሆሪዞንታል ላይ አያችሁ አሁን እየገፋ ነው ይሄ ሰውዬ እንደዚህ አድርጎ። እዚህ ጋር ደግሞ ምን አለ? ዌይት ኢዝ ኤልዌይስ ፐርፐንዲኩላር ማለት ኢት ኢዝ ቨርቲካል ኤምጂ። ግን ኖርማል ፎርስ ለማን ነው ፐርፐንዲኩላር መሆን ያለበት? ኦብጀክቱ ለተቀመጠበት ሰርፌስ። ይሄ ኦብጀክት የተቀመጠው ምን ላይ ነው? እዚህ ላይ። ስለዚህ ፐርፐንዲኩላር የሚሆነው እንደዚህ ነው። ዚስ ኢዝ ኖርማል ፎርስ 90 ዲግሪ ዊዝ ዘ ሰርፌስ። ከዛ ሪዞልቭ ማድረግ እንዳትረሱ። እንደዚህ ሪዞልቭ ታደርጋላችሁ። እንደዚህ እቺ ቴታ ከሆነች ይሄም ቴታ ነው። ከዛ ይሄ ምን ይሆናል? እቺ ፎርስ ኤምጂ ሳይን ቴታ። እቺ ደግሞ ምን ትሆናለች? ኤምጂ ኮዝ ቴታ which is equal to with the normal force። ኢንክላይን ፕሌን ላይ ኖርማል ፎርስ ከማን ጋር ነው እኩል? ከኤምጂ ኮዝ ቴታ ቢኮዝ ባላንስ ስለሚደራረጉ። ኤምጂ ሳይን ቴታ ግን ምን ለማድረግ ነው የሚሞክረው? ለምንድን ነው ይሄ ሰውዬ ቢለቀው ኦብጀክቱ ይወድቃል። እስከ ሰውዬው መግፋት ይተወው እና ምን ይሆናል? ኦብጀክቱ በራሱ ይወድቃል። ከየት መጣ? በዚህ ፎርስ ነው የወደቀው። አያችሁ ኤምጂ ሳይን ቴታ ነው የሚጎትተው። ሁሉ ጊዜ ኤምጂ ሳይን ቴታ ዳውንዋርድ ይጎትታል። ይሄ ነው ከኢንክላይን ፕሌን ኦብጀክቶች የሚወድቁበት ምክንያት በምንድን ነው? በኤምጂ ሳይን ቴታ ነው። እሱን ሳፖርት ለማድረግ እንገፋለን። ኤምጂ ሳይን ቴታ ግን ከማን ጋር እኳለው? ከኖርማል ፎርስ። ሶ ዘ ቫልዩ ኦፍ ኖርማል ፎርስ ኢን ኢንክላይንድ ፕሌን ኢዝ ኤልዌይስ ኤምጂ ኮዝ ቴታ። እሺ እቺ ነገር የያዟት ብዙ ጥያቄ ላይ ትመጣለች። ኒውተንስ ሰርድ ለው ላይ ደርሰናል። ሁለት ሎዎች አውርተናል። አሁን ደግሞ ዘ ሰርድ ኤንድ ፋይናል ለው ምንድን ነው የሚለን? ይሄ ደግሞ ቱ ኦብጀክትስ ኢን ኮንታክት ሲመጡ ወይም ኮንታክት ባይኖርም እንኳን ምክንያቱም ሁሉም ፎርስ ኮንታክት አያስፈልገውም ብለናል። there is always reaction force which is equal and negative to the action force። እቺ ናት always forces in pair ነው ኤግዚስት የሚያደርጉት። እኛ የሚመስለን አንዱ ብቻ አፕላይ ስናደርግ አንድ ብቻ ይመስለናል አይደለ? ለምሳሌ እዚህ ላይ ምን እያደረገ ነው? ፑሽንግ ፎርስ ሲመታው በቡጢ ስንመታ ምንድን ነው? አንዳንድ ጊዜ ያመናል አይደለ? ለምንድን ነው? እሱም እኛ ላይ ምን የሚያደርገው ስላለ ሪአክት ስለሚያደርግ ነው ማለት። ስለዚህ ግድግዳ መምታት ወይም የሆነ ነገር መምታት እኛ አፕላይ አድርገናል። ይሄ አፕላይድ ፎርስ ይባላል። ኢት ኢዝ ቱ ዘ ራይት። እኛ ላይ ደግሞ እሱ መልሶ አፕላይ ያደርጋል። ምን ይባላል? እሱ ደግሞ ሪአክሽን ፎርስ። ዜ አር ኢኳል ኢን ማግኒቱድ በት ኦፖዚት ኢን ዳይሬክሽን። ሌላ ነገር they act on different object። ብዙ ተማሪ የሚሸወደው ይሄ ነው። ኢኳል እና ኦፖዚት ኦብጀክቶች ሁሌ ካንስል ይሆናሉ አይደለም? ይሄ የምናውቀው ነገር ነው። ኢኳል ኤንድ ኦፖዚት ማለት ይሄ በ10 ኒውተን ግፉት፣ በዚህ በኩል ደግሞ 10 ዋት ኢዝ ዘ ኔት ፎርስ? ዜሮ መሆኑ ታውቃላችሁ። እንደዚህ ስንገፋፋ አንድ አይነት ከሆነ ዜሮ ነው ማለት ነው። አንዱ ሲበልጥ ግን ምን ማድረግ ይችላል? ፑሽ ማድረግ ይችላል። ኢኳል ኤንድ ኦፖዚት ፎርስ ግን ሁሉ ጊዜ ምንድን ናቸው? ዜሮ አይደለ? ታዲያ ለምንድን ነው እነዚህ ዜሮ የሚሆኑት? because they act on different objects። እቺ ብዙ ጊዜ ፈተና ላይ የምትመጣ ጥያቄ ናት። why do the action and reaction forces do not cancel አይደለ? why do not cancel in ኒውተንስ ሰርድ ሎው ይባላል። ለምን ካንስል አይሆንም? ኢኳል ናቸው እንደገና ኦፖዚት ናቸው። because they act on different objects። እቺ ናት መልሳችሁ ማለት ነው። እንደዚህ አይነት ጥያቄ ከመጣ they act on different objects። በማግኒቱድ ኢኳል ናቸው፣ በዳይሬክሽን ግን ኦፖዚት ናቸው። ስማቸው ምንድነው? አክሽን ኤንድ ሪአክሽን። ዘ ሎው ኦፍ አክሽን ኤንድ ሪአክሽን ነው የሚባል ሰርድ ሎው። ኢሉስትሬት እናድርግ ሰርድ ኒውተንስ ሎው። ቤስት ኤግዛምፕል እና በአሁኑ በዘመናዊ ቴክኖሎጂ የምንጠቀመው ሮኬት ላይ ነው። ሮኬት ፕሮፖልዥን ሮኬቶች በምንድነው ፓወራቸው የሚያገኙት? ቤዝድ ኦን ኒውተንስ ሰርድ ሎው ነው። ከዚህ የሚወጣ ጭስ አለ። ሮኬት ሲተኮስ አይታችሁ ከሆነ ማአት ጭስ ነው ያለው። ይሄ ጭስ ሆን ተብሎ ነው ማለት ዲዛይን ተደርጎ ነው ስለሚያስፈልግ ነው። እዚህ ውስጥ ምን አለ? ነዳጅ አለ። ልክ እንደ የመኪና ኢንጂን የኤርፕሌን ኢንጂን አለ አይደለ? ኢንጂን እንትን የሚሰጥ ይሄ ኤነርጂ ፊውል ኤንድ ፊውል ፕላስ ኦክሲጅን ኤር ምን ይሰጣል ማለት ነው? ነዳጅ የምንለው ማለት ነው። ኢንጂኖች አሉ። ይሄ ኢንጂን በትልቅ ስፒድ የሚወጡ ስፒዶች እነዚህ ዘ ስፒድ ኦፍ ዘ ጋዝ ኢዝ ቬሪ ሃይ። በትልቅ ስፒድ እየወጡ ነው ማለት ደግሞ ካይኔቲክ ኤነርጂ ካልኩሌት ብታደርጉ የነሱ ምንድን ነው?
ቬሎሲቲ ስኩዌር ስታደርጉት ይሄ ስፒድ ደግሞ ትልቅ ስለሆነ በሃይ ስፒድ ሲወጡ ምን አለ ማለት ነው? there is force on the hot gases pushing force ማለት ከዛ there is thrust force አፕላይ ያደርጋሉ። this is action force this is reaction force። ስለዚህ በጋዝ ነው የሚገፋ ማለት ነው። በአጭሩ ሮኬት የሚተኮሰው በጋዝ because of the gas ነው። ከጋዝ የሚመጣ ምን አለ? ሪአክሽን ፎርስ አለ። ጋዙ ወደ ግራውንድ ወይም ደግሞ ዳውንዋርድ ፎርስ በትልቅ ፎርስ ይሰጣል። እሱ ደግሞ ሪአክት ያደርጋል። ጋዙ ዝም ብሎ ነው እንደሚወጣው ተገፍቷል እኮ በኖዝል የሚባል እንደዚህ አይነት እንደዚህ የሚወጣበት ቀዳዳ በጣም ጠባብ ነው። ለምን? ስፒዱ እንዲጨምር ስለሚፈልግ ማለት ነው። በሃይ ስፒድ ይወጣል። ሆት ጋዝ አለው። ለዚህ ምን ያደርጋል? ፑሽ ያደርጋል። ሌላ ከዚህ ከጀልባ መውጣት ፈለገች፣ ምን ታደርጋለች? አክሽን ፎርስ አፕላይ ስናደርግ እሷ ከዚህ ወደዚህ ስትወጣ ምን ታደርጋለች? ስንገፋው ወይም ደግሞ አክሽን እና ሪአክሽን እዚህ ላይ አፕላይ የምናደርገው የተለያየ ኦብጀክት ናቸው ብለናል። የተለያየ ኦብጀክት ከሆነ ይሄ እሷ ወደዚህ ስትወጣ አክሽን የሚሆነው እዚህ ኦብጀክት ላይ ነው። ወይም ምን እንበለው ይሄ ቦት ብዙ ጊዜ ወደ ኋላ ሽሸሽ ይታያል። ሰዎች ሲወጡ ከጀልባ ሲወጡ ምን ይሆናል? እሱ ይገፋል አይደለ? በእግሯ ነው የገፋችው ሳታስበው ማለት። እሷ ወደዚህ አክሽን ስታደርግ እሱ ደግሞ ሪአክሽን ፎርስ ተሰጠው ማለት። አክሽን እሷ ላይ ሪአክሽን ደግሞ ኦን ዘ ቦት ማለት ነው። ስለዚህ ወደ ኋላ ይገፋል፣ እኛ ወደዚህ እንመጣለን ማለት ኦፖዚት ነው። እሷ ወደዚህ መጣች፣ ቦቱ ደግሞ ወደዚህ አትሬስት ማለት ነው። ቆሞ ምናምን ከዚህ መታ እዚህ አካባቢ መጥቶ እዚህ ለመውጣት ስናስብ ምንድን ነው ቦቱ ወደ ኋላ የሚሄድበት ምክንያት ስለሚገፋ ነው። ሌላ አክሽንና ሪአክሽን መሬት ላይ ጫማችን የሚረግጠው ፍሪክሽን ባይኖር መንቀሳቀስ አንችልም። ታውቃላችሁ ይሄ ለምንድን ነው? ሪአክሽን ፎርስ አለ፣ አክሽን ፎርስ አለ ማለት ነው። እኛ መሬት ላይ ስንጫነው እሱ ደግሞ ምን ያደርገናል? ሳፖርት ያደርጋል ወይም ይገፋል። ኢኳል ኤንድ ኦፖዚት ፎርስስ ናቸው። አባውት አክሽን ሪአክሽን እንደምታውቁት ነው። በተለይ ለሮኬት ብያቸዋለሁ። ይሄ አክሽን ፎርስ ነው፣ እኛ ሪአክሽን ፎርስ እናገኛለን፣ ሮኬቱ ይተኮሳል ማለት ነው። አክሽንና ሪአክሽን ካንስል የማይደረጉበት ምክንያት ምንድን ነው? ዲፈረንት ኦብጀክት ላይ አክት ስለሚያደርጉ። ላርጀር ማስ ግን እንደዛ ማለት ግን አንድ አይነት አክስለሬሽን አላቸው ማለት አይደለም። ሁለት ኦብጀክት ለዚህ አክሽን ፎርስ ሰጠነው፣ ፎርስ አክሽን፣ ለዚህ ደግሞ ፎርስ ሪአክሽን። እነዚህ ፎርሶች እኩል ናቸው ግን ኢኳል አክሰለሬሽን አላቸው ማለት አይደለም። ለምን? የዚህ አክሰለሬሽን ኢት ዲፔንድስ ኦን ፎርስ እና ማስ፣ የዚህም እንደዛው ፎርስ ኦቨር ማስ። ስለዚህ ምናቸውን ማተር ያደርጋል ማለት ነው። ፎርስ ኢኳል ስለሆነ አክሰለሬሽን ኢኳል ማለት ነው እንዴ? አይደለም። ማስም ኮንሲደር ማድረግ አለብን ማለት። ማስ ሳናይ ፎርስ ኢኳል ስለሆነ ብቻ አክሰለሬሽን ኢኳል ነው ማለት አይደለም። የዛሬ ቪዲዮ ስለ ኮንሰፕት ኦፍ ፎርስ ኤንድ ኒውተንስ ሎውስ ኦፍ ሞሽን ነበር። ምንድን ነበር ያየ ነው? ፎርስ ማለት it is the interaction between two objects. it can be in contact or non contact. ፑሽም ፑል ማለትም ትችላላችሁ። ግን ሞሽንም ሼፕም መቀየር የሚችል ኢፌክት ነው። ፎርስ ምን አለው? ማግኒቱድ እና ዳይሬክሽን። ስለዚህ ስካላር ነው ቬክተር? ስካላር ማን ነው? ቬክተር ብለናል። it is ቬክተር ምን ዳይሬክሽን ስለሚፈልግ። it can be without contact yes። ብዙ ጊዜ ኖቲስ የምናደርገው ኮንታክት ፎርስ ነው፣ ግን ፊልድ ፎርስም አሉ ብለናል። ኦብጀክት ሬዚስት ቼንጅ ኢን ሞሽን ምን ካለ? ኦብጀክትስ ሬዚስት ቼንጅ ኢን ሞሽን ዊዝአውት ፎርስ። ዲቱ ፎርስ አፕላይ ካደረግን ፎርስ አፕላይ ስናደርግ ፎርስ ፍሮም ሬስት ቱ ሞሽን ለማምጣት ይጠቅማል። ኦር ደግሞ ሞሽን የነበረ ወደ ሬስት ለማምጣት ግዴታ ፎርስ አፕላይ ማድረግ አለብን ማለት ነው። ሞሽን ቼንጅስ ዲፔንድ ኦን ፎርስ ኤንድ ማስ። አዎ ለምሳሌ አክስለሬት ለማድረግ አንድ ኦብጀክት ስፒድ አፕ ለማድረግ ፎርስ እንጨምራለን ኦር ደግሞ ማስ እንቀንሳለን። ዘ ኦፖዚት ማለት ከዚህ ዳይሬክትድ ነው፣ ከዚህ ደግሞ ኢንቨርስ ሪሌሽን። ፎርስስ ኤልዌይስ አክት ኢን ኢኳል ኤንድ ኦፖዚት ፔርስ ማለት ነው። አክሽን እና ሪአክሽን ናቸው። መቼ ነው ኒውተን ሰርድ ሎው አፕላይ የምናደርገው? ኤልዌይስ አለ። እነዚህ ተለያይተው አይደለም አፕላይ የሚደረጉት። እነዚህ ዚአር ኤልዌይስ ኢን ኔቸር ዚአር ኤልዌይስ ቱጌዘር። ፎርስ አንድ ኦብጀክት አንድ ሲስተም ስታጠኑ በዚህም ማጥናት ትችላላችሁ። አንድ ፎርስ አለ ማለት ዘር ኢዝ አናዘር ፎርስ ሪአክሽን ፎርስ አለ ማለት ካለ ሪአክሽን ፎርስ አክሽን ፎርስ ሊኖር አይችልም። ኤልዌይስ ነው ማለት ነው። ስለዚህ የዛሬ ቪዲዮ ይሄ ይመስላል። ስለ ፎርስ ኢንትሮዲዩስ አድርገናል። ቀጣይ ደግሞ በሌላ ቪዲዮ እንመጣለን። እስከዛው ቻው።